ሰላም ሰላም ውዴቱ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ሐረግ ድራማ ክፍል 50 ደርሷል ማለት ነውና በአንድ ተሰብስበው ምሳ ያው ምግብ እየበሉ ይገኛሉ ማለት ነው። ናታን ከነቱና ገኒ ከነ ልጆቿ ማለት ነውና እና ጽዮን ወንድሜ እንደዚህ በፍቅር በአንድ ተሰብስበን በልተን አናውቅም አይደል ትላለች። ናታን አዎ በጠረጴዛ ዙሪያ ተሰብስበን ለየብቻ ሰሃን ይዘን ከመብላት ውጭ እንደዚህ በአንድ በፍቅር እየተሻማን ማዕድ በልተን አናውቅም ይላታል ማለት ነው። ኤፍራታ እኛም እንደዛው ምግብ ፈለግንም አልፈለግንም አንድ ጠረጴዛ ላይ ተሰብስበን መገኘታችን ግድ ነው ትለዋለች ማለት ነው። በአንድ ጠረጴዛ መቀመጣችን ፍቅራችንን የሚጨምረው ይመስላችኋል መሰለኝ ትላለች ማለት ነው። እና እንግዲህ የኤፉ ወንድም ደግሞ ወይ እንደዛ ከሆነማ ተበድላችኋል ይላታል ማለት ነው። ፍቅር ያለው እንደኛ ድሃ ማህበረሰብ ላይ ነው እያላችሁ ማለት ነው ይላታል ማለት ነው። ዳጊ ተመልከቱ እስኪ እንደዚህ በፍቅር አንድ ላይ ተሰብስበን ስንበላ የምግቡ ጣዕም ራሱ እንዴት እንደሚጣፍጥ ነው ማለት ነው። እዚህ ጋር ገኒ ወራጅ አለ የገኒ ፍቅር የገኒ ምግብ እንደዚህ ተሰብስበን ካልበላ ነው አይጣፍጥም እያልክ ነው ትለዋለች ማለት ነው ገኒ እንግዲህን ዳግም ይልና እንግዲህን ወይዘሮ ገነት ልጁ ዳግም ያየውን ይናገራል ምናምን በማለት ይመልስላታል ማለት ነው። እዚህ ላይ ግን ልቦ ቅር በይሎት ደስ ይለኛል በማለት ለገኒ ይመልስላታል ማለት ነው። ኤፍራታ እንግዲህ እዚህ ጋር ዳግዬ ግን ምንኛ እድለኛ እንዲሆንክ ታውቃለህ ትለዋለች ማለት ነው። እና ዳግም አውቃለሁ ከምትይው በላይ እድለኛ እንደሆንኩኝ አውቃለሁ ይሄንን ቤተሰብ በመቀላቀሌ ይላታል ማለት ነው። እና እዚህ ጋር ንጽ አንተ ልጅ ግን እኔ ባንተ እድሜ ላይ ያለሁ ልክ እንደዚህ እንዳንተ ባስብ ኖሮ ኤፍራታና ወንድሜ በአሁን ባሉበት ደረጃ ላይ ይገኙም ነበረ ትላለች ማለት ነው። እዚህ ጋር ግን እንግዲህ አንድን ነገር እኮ መልሶ መላልሶ መጸጸት ጥሩ አይደለም። መጸጸትሽ ጥሩ ነው፣ ግን እንደዚህ መጸጸት ጥሩ አይደለም። እንዴት ተጸጸሽ? ግን ሁሌ መጸጸት የለብሽም። ኢፉና ናታን በዚህ ጎዳና በዚህ መንገድ ላይ እለፉት አላቸው እኮ አንቺ ባታደርገውም ማለፋቸው አይቀርም ትላለች ማለት ነው። እዚህ ጋር ናታን እኔ የገነት እውቀት በጣም እንደሚገርመኝ ታውቃላችሁ ይላል ማለት ነው። እና ዳጊ እማዬ ምን እያለች ጽያው ልክ ነች እማዬ ምን እያለች ምን ትለኝ መሰለች ዛሬን አስተካከል ያለፈውን ነገር አታስተካክልም እና ዛሬ ያለህበትን አስተካከል ያለፈው አልፏል በማለት ትመክረኛለች ይላታል። እኔ ቶሎ መፍረድ ያልፈልግም ትላለች ማለት ጋር ናታን ገነት ምክሮቿ የኔና ተጠላችም እንደዛው ነው ምናምን ይላል ማለት ነው ናታን። ነገን እዚህ ጋር ቶሎ ብዬ አልፈርድም። እነዚህ ጋር ናታን በእኔም ላይም ፈርደሽብኝ ነበረ ነገሮችን ሳታጣሪ ኤፉን ስለምትወጃት ብቻ ህይወቴን አክብደሽብኝ ነበር ይላታል ማለት ነው። እና ገኒ አዎ ልክ ነህ፣ እውነቱን ስነግርህ በጣም ተናድጄብህ ነበረ ትለዋለች። ለዛም ነው ይሄንን ቤት በፈቃዴ ለቅቄ ወጣሁት እሱ የነሱን ህይወት ላለማበላሽ ብላ ሞትን እሻለሁ ብላ እወድሻለሁ አፈቅርሻለሁ ያላሰርግ ድል ባለ ሰርግ ሌላ ሴት ሲያገባ እያለች ገኒ ለናታን መልስ ትመልስለታለች ማለት ነው። እና ዳጊ ግን እማዬ ይሄ ማንነት እኮ ያንቺ ማንነት አልነበረም ይላል ማለት ነው። ገኒ